ገድለ መጥምቀ መለኮት ቅዱስ ዮሐንስ የተባለ መጽሐፍ ሲጀመር ገድለ መጥምቀ መለኮት አይባልም። ይሄ የሚያሳየው በቤተ ክርስቲያኗ ውስጥ ያ አውጣኪ ትምህርት መኖሩን ነው። ሲጀመር መለኮት አይጠራም። ክቡራንና ክቡራት በእግዚአብሔር ስም እንደምን አላችሁ? እግዚአብሔር የተመሰገነ ይሁን። እግዚአብሔር ይመስገን። አቡሽ ስለ መለኮት እናገራለሁ ብለው ያልገባቸውን የማያውቁትን ከላያታይ ስሉ እየሰማችሁ ነው። ቅድሚያ ለአቡሽ ይህ መልእክት እንዲደርስልኝ ሁላችሁም ኮፒ ሊንክ ሸር በማድረግ ያላችሁን አስተዋጽኦ አድርጉ። ችላ ማለት አያስፈልግም። ይሄ እንደው ላልሰሙ ሰዎችም እንዲሰሙት አቡሽ ሳይገባቸው ቤተ ክርስቲያኗን አውጣይኪ እያሉ የአውጣይኪን ክደት እየሰጡ ለመንቀፍ ሞክረዋል። ቅድሚያ ስለ ሥላሴ ስለ ምስጢረ ሥላሴ ስለ ምስጢረ ሥጋዌ ምንነት ለማወቅ ከፈለጉ ትምህርት ቤት ገብተው ቢረዱት ምስጢር ቢጠይቁ ቢያደላድሉ መልካም ነበር ብዬ ነው የምመክራቸው። አቡሽን አሁን አስተምሬ እኔም በዚህ መረጃ ሰጥቼ መጽሐፍ ጠቅሼ ይመለሳሉ ለማለት ይረዱታል ለማለት ትልቅ አቀበት ነው የሚሆነው። እንኳን አይደለም በተወሰነ ደቂቃ ቀርቶ 24 ሰዓትም ቢነግሯቸው ይገባዋል ብዬ አላስብም። ለማንኛውም ግን እንዲሰሙ ሸር አድርጉላቸውና ኮፒ ሊንክ ማድረጋችሁን አትርሱ ነው የምለው። መለኮትን ስንናገር ስለ መለኮት ትርጉም አቡሽ ሳይሆን የሚነግሩን መጽሐፍ ቅዱስም ሆነ የቅዱሳን መጻሕፍት ድርሰት በሰፊው ያስቀምጡልናል። ስለ መለኮት አገላለጥ ስለ መለኮት ምንነት ማለት ነው። እንደ መነሻ ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 4 ላይ እንደው ለመናገር ሞክራለሁ። ምን ይላል ይሄ? ወበእንተ ዝንቱ ትኩኑ ሱቱፋነ ለመለኮተ ዚአሁ ይላል። ለመለኮተ ዚአሁ በዚህ ዓለም ካለው ኃጢአት ወጥታችሁ ከመለኮት ባህሪ ክብርን ታገኙ ዘንድ ማለት ነው። በመለኮት ባህሪ እንግዲህ ከመለኮት ሲያለው ማንን ነው? መለኮት ብሎ ወልድን ማለት ነው። ከወልድ እግዚአብሔር በባህሪው ከሚሰጠው ክብር በባህሪው ከሚያደርገው ተስፋ ከሚሰጣችሁ አንድነት ፍቅር እናንተም አንድ ትሆኑ ዘንድ እግዚአብሔር በባህሪው ከሚሰጠው ክብር ጋር ወይንም በሚሰጠው ክብር ትዋጁ ዘንድ ተስፋን ታገኙ ዘንድ እናንተም ከዚህ ዓለም ኃጢአት ውጡ ለማለት ነው ጴጥሮስ የተናገረው። መለኮትም ማን ብሎ ተናገረው? ወልድ። መለኮት የተባለው ከዚህ ጋር ወልድ ነው። ለምን? ከመለኮት ባህሪ ስላለ። ከባህሪ ባህሪ አይባልም። ከመለኮት ባህሪ ከወልድ ባህሪ ለማለት ነው። እንደውም ታላቁ ሊቅ ቅዱስ ማን ነው? ታላቁ ሐዋርያ ቅዱስ ጳውሎስም በቆላሴስ መልእክቱ ምዕራፍ 2 ቁጥር 9 ላይ ዘላዕሌሁ አደረ ኩሉ መለኮቱ በስጋ ሰብ ይላል። የመለኮት ባህሪ በሰው ባህሪ በስጋ ተገለጠ ይላል። የመለኮት ባህሪ ወይንም የመለኮት ፍጹም ባህሪው መለኮት ማንም ብሎ ወልድ ብሎ ማለት ነው። የመለኮት ፍጹም ባህሪው በሰውነቱ ተገለጠ። ተአምራት ማድረጉ፣ ድዊ መፈወሱ፣ ጎባጣ ማቅናቱ፣ ህብስት አበርክቶ ማብላቱ በጠቅላላ የአምላክነቱ የባህሪው ስራ በስጋ ተገለጠ ብሎ መለኮትን ወልድ ብሎ ተርጉሟል። ከዚህ በመነሳት ሊቃውንቱ በሰፊው ተናግረዋል። በሰፊው በድርሰታቸው ላይ ሰውየው መጽሐፍ ቅዱስን ብቻ ነው እንጂ አንጠልጥሎ የሚሮጠው መጽሐፍ ቅዱስን ማስተካክሎ አያውቀውም እንጂ ከመጽሐፍ ቅዱስ እንኳን እንደ የተሻለ ቃል አንስቶ መተርጎም ስለማይችል ነው እንጂ ይሄ ብቻ የጴጥሮስ ቃል በቂው ነበረ። እንኳን ሊቃውንቱን ድርሰትማ አላውቅም ነው የሚለው። ጭራሹንም መጽሐፍ ቅዱስን ያላወቀ ከዚያ እንዴት ብሎ ይደርስበታል? ለመሆኑም ግን ለሰማዕያኑ ነው እኔ እየተናገርኩ ያለው ለሰማዕያኑ ነው። አሁንም መለኮትን አካል ብሎ ሲተረጉም ታላቁ ሊቅ ባስልዮስ በሃይማኖተ አበው ምዕራፍ 96 ቁጥር 5 ላይ ስለ መለኮት ሲናገር ከመጣ በኋላ መለኮትሰ ውእቱ አካላት መለኮትም የተባሉ አካላት ናቸው። እሊኸውም ማለት ዘውቶሙ ገጻት ቅዱሳት እሊኸውም ልዩ ልዩ የሆኑ አካላት ናቸው አለ። ገጻት ናቸው ልዩ ልዩ የሆኑ መለኮትን ማን ብሎ ተረጎመ ማለት ነው? መለኮትን አካል ብሎ ተረጎመው። ስለዚህ መለኮት ብዙ አይነት ትርጓሜ ያለው መለኮት አካል ይባላል። መለኮት ባህሪ ይባላል። መለኮት ስልጣን ነው። መለኮት አገዛዝ ነው፣ ግዛት ነው። ለሰውየው ይሄን ሊረዳው አይችልም ለማለት ነው። ይህን ሳይረዳው አውጣይኪ እንትና ምን አስቀላበደው ሀተያ ላይ ቅድሚያ ይህን ቢረዳው መልካም ነበረ። ሌላውም እንደው አባ ጽጌ በእመቤታችን ድንግል ማርያም ዛሬ በምትመሰገንበት በስደቷ ላይ ከደረሰላት ድርሰት አባ ጽጌ መለኮት ጓላ ሶበ ጸማ ማየ ከመደቂቅ ብሏል። ልጇ ወልድ ማለት ነው። መለኮት ጓላ ማለት መለኮትን ወልድ ብሎ ልጇ ወልድ ውሃ በተጠማ ጊዜ ልትለምን መንደር ሄደች ብሏል።
መንደር ገባች። እንግዲህ መለኮት ማን አለው? ወልድ አለው። እዚህ ጋር ግን አሁን አንዳንድ ሊቃውንቶች ከዚህ ጋር መለኮታዊ የሚሉት በራሳቸው የሚሰጡት አሰጣጥ አለ። ይሄም ትክክል አይደለም። ይሄም ሌላ ትርጉም ያመጣል። መለኮታዊ ካልነው ወልድ እመቤታችን ከወለደችው በኋላ ባህሪ ተዋሃደው እንደማለት ነው። መለኮት ተዋሃደው እንደማለት ነው። ይሄ ትልቅ ስህተት ስለሆነ ይሄንንም ሊቃውንቱ በሰፊው እንድታዩት ነው የምፈልገው። እኔ እንደው በዚሁ እግር መንገዴን ለማለት ነው። እግር መንገዴን ስለሚባል በአንዳንድ አባባል ላይ ስለሚባል ይህንንም እንደው ጠለቅ አድርገን እንድናየው ለማለት ነው። እንደ ቀላል ነገር አናየውም፣ ሌላ ትርጓሜ ስለሚያመጣብን እንጂ አቡሽ ሳይገባው ነው ዝም ብሎ መለኮትን መጥምቀ መለኮት ለምን ተባለ? መጥምቀ መለኮት ማለት እኮ ወልድን ወይንም አምላክን በስጋ ያጠመቀ ማለት ነው። እንደውም ምንድነው ያለው? መለኮት አይጠመቅም ማለት። ይሄ የንስጥሮስ ክደት ነው። ንስጥሮስ ድንግል ማርያምን ወላዲተ ሰብ እንጂ ወላዲተ አምላክ አትባልም፣ ሩቅ ብእሲን እንጂ የወለደችው አምላክን አልወለደችም ሲል በዮርዳኖስ ሲጠመቅ ነው መንፈስ ቅዱስ ያድርበት አምላክ የሆነው ያለው። ስለዚህ ወልድ መለኮት በስጋ አይጠመቅም ማለት መለኮት ስጋን አልተዋሃደም ማለት የንስጥሮስ ክደት ነው። ሰውየው መጀመሪያ የራሱን ክደት ሳያስተካክል አውጣይኪ ነው። ስለ አውጣይኪ ክደት ለመሆኑ ምን አይነት አውጣይኪ ምን ብሎ እንደተናገረም እኮ አልገለጠም። አውጣይኪ ምን ብሎ ነው የካደው ቢሉት አሁን ይሄ ነው ብሎ የሚመልሰው መልስ የለም። ካለ ከዚያው ላይ ቢመልስ መልካም ነበረ፣ ግን የታውቆት ይሄን ሊመልሰው ይችላል። ስለዚህ የሰውየውን ስተት አሁን ለማረም ሳይሆን እንደ ሁላችሁም ሰማዕያኑ ይህን ሰምታችሁ ለሁሉም ሸር እንድታደርጉ ነው የምፈልገው።